እንኳን ደህና መጣችሁ። ዛሬ የምንመረምረው ጉዳይ ጣፋጭ ውሸቶች በሚል ርዕስ በቀረበ አንድ ጥናታዊ ጽሑፍ ላይ የተመሰረተ ነው። ጽሑፉ የሚለው ዛሬ በዓለም ላይ የተስፋፋው የውፍረትና ተያያዥ የጤና ቀውስ እንዲሁም በአጋጣሚ የመጣ ሳይሆን ይልቁንም ባለፉት 70 ዓመታት ውስጥ በኢኮኖሚያዊ፣ ፖለቲካዊ እና ሳይንሳዊ ውሳኔዎች የተቀነባበረ ውጤት ነው የሚል ነው። አዎ፣ የዛሬው ውይይታችን በእርግጥም እንደ መርማሪ ታሪክ ነው የሚታየው። ምክንያቱም በመጀመሪያ ሲታይ ፈጽሞ ግንኙነት የሌላቸው የሚመስሉ ነገሮችን ነው የምናገናኘው። ለምሳሌ ለጦርነት ፈንጂዎችን ያመርቱ የነበሩ ፋብሪካዎች፣ የአንድ ዝነኛ ሳይንቲስት ግል ምኞት እና ለታዋቂ የሃርቫርድ ሳይንቲስቶች በድብቅ የተከፈለ ገንዘብ። ይህ ሁሉ እንዴት ተገጣጥሞ ዛሬ የምንመገበው ምግብ እንደቀረጸው ስንመለከት በጣም አስገራሚ ነው። እሺ፣ እንግዲያው ይህንን ታሪክ ከመነሻውን ጀምር። የችግሩ ስር የሁለተኛው የዓለሙ ጦርነት ማብቃት ላይ ነው ማለት በጣም ግራ የሚያጋባ ነው። ቦምብ ከበቆሎ ጋር ምን አገናኘው? በጣም ጥሩ ጥያቄ ነው። ግንኙነቱ ቀጥተኛ ነው። ጦርነቱ ሲያበቃ አሜሪካ ለአሞኒየም ናይትሬት ፈንጂዎች ይጠቅሙ የነበሩ ግዙፍ ፋብሪካዎች ነበሯት። እሺ፣ ጦርነት ሲያልቅ የቦምብ ፍላጎት ይጠፋል። ስለዚህ እነዚህ ፋብሪካዎች ስራ ፈት ሆኑ። ነገር ግን አንድ ሰው ቆይ አሞኒየም ናይትሬት እኮ ለሌላም ነገር ይሆናል አለ። ለምን ነገር? ለናይትሮጅን ማዳበሪያ። በቅጽበት የጦር መሳሪያ ኢንዱስትሪው ወደ ግብርና ኢንዱስትሪነት ተቀየረ። የሚገርም ነው። ስለዚህ በአንድ ጀንበር ከፍተኛ መጠን ያለው በጣም ርካሽ ማዳበሪያ ገበያውን አጥለቀለቀው ማለት ነው። በትክክል። ይህ ርካሽ ማዳበሪያ ከመንግስት ድጎማ ጋር ሲደመር አርሶ አደሮች በተለይ በቆሎን ከዚህ በፊት ታይቶ በማይታወቅ መጠን እንዲያመርቱ አስቻላቸው። በቆሎ ተራራ ላይ ተቀመጡ ማለት ነው። በትክክል። በሰጣን ሰባዎች አሜሪካ በትክክል የበቆሎ ተራራ ላይ ተቀምጣ ነበር። ይህንን ሁሉ ትርፍ ምርት ምን ማድረግ እንዳለባቸው ግራ ገብቷቸው ነበር። ይህንን ነጥብ አእምሯችን ውስጥ እናያዘውና በተመሳሳይ ሰዓት በሳይንሱ ዓለም ምን እየተካሄደ እንደነበር እንመለከት። እሺ፣ በሌላ በኩል ደግሞ ስለ አመጋገብ ያለንን ግንዛቤ የቀየረ አንድ ስመጥር ሳይንቲስት ነበረ፣ አንሰል ኪዝ። ልክ ነሽ። አንሰል ኪዝ በዘመኑ በጣም ተጽዕኖ ፈጣሪ ሰው ነበር። የሚገርመው ዝናን ያተረፈው በ1944 ባደረገው የሚነሶታ የረሃብ ጥናት ነው። በዚህ ጥናት ሰዎች የሚመገቡትን የካሎሪ መጠን ሲቀንሱ ሰውነታቸው ኃይል ለመቆጠብ ሜታቦሊዝማቸውን ወይም የኃይል አጠቃቀማቸውን እንደሚቀንስ አረጋገጠ። ቆይ፣ ይሄ እኮ በጣም ትልቅ ነገር ነው። ይሄ ማለት እኮ ክብደት ለመቀነስ ትንሽ ተመገቡ፣ ብዙ ተንቀሳቀሱ የሚለው የዘመናችን መፈክር መሰረታዊ ስህተት አለበት ማለት ነው። በትክክል ሰውነታችን እኛ ካሎሪ ስንቀንሱ እሱም ወጪውን ይቀንሳል። ልክ እንደ አንድ ኩባንያ ገቢው ሲቀንስ ወጪውን እንደሚቀንሰው። በትክክል። የሚገርመውም ይሄ ነው። ይህንን ያገኘው ሳይንቲስት ራሱ በኋላ ላይ ለዚህ ፍጹም ተቃራኒ የሆነ ሐሳብ ቢስፋፋ ምክንያት መሆኑ ነው። እንዴት? ዋናው ነጥብ የሰባቱ ሀገራት ጥናት ተብሎ የሚታወቀው ጥናት ነው። በዚህ ጥናት የስብ ፍጆታ ከልብ ህመም ጋር ቀጥተኛ ግንኙነት እንዳለው የሚያሳይ ግራፍ አቀረበ። ግራፉ ግልጽ ነበር ማለት ነው። በጣም ብዙ ስብ የሚበሉ ሀገራት ብዙ የልብ ህመም አለባቸው። ችግሩ ግን አንድ ችግር ነበረው እንደሚባለው ዝርዝሩን ሳናይ አንድ ሰው የፈለገውን ውጤት ለማግኘት መረጃውን መምረጥ ይችላል። እሱ ያደረገው ይህንን ነው። በትክክል። ችግሩ የነበረው ሆን ብሎ ንድፈ ሐሳቡን የሚቃረኑ መረጃዎችን ከጥናቱ ውጪ ማድረጉ ነበር። እንዴት? በወቅቱ የ22 ሀገራት መረጃ ነበረው። እሱ ግን የተጠቀመው 7ቱን ብቻ ነው። ለምሳሌ ፈረንሳዮች ብዙ ቅቤና አይብ እየበሉ ዝቅተኛ የልብ ህመም ነበራቸው፣ ከጥናቱ ወጡ። ቺሊያውያን ጥቂት ስብ እየበሉ ከፍተኛ የልብ ህመም ነበራቸው፣ እነሱም ከጥናቱ ወጡ። እነዚያን 22 ሀገራት በሙሉ ግራፉ ላይ ቢያስቀምጣቸው ኖሮ ያ ያሳየው ቀጥ ያለ መስመር ዝብርቅርቁ ይወጣና ምንም አይነት ግንኙነት እንደሌለ ያሳይ ነበር። ግን ይህንን በጊዜው ማንም አላስተዋለውም። ሌሎች ሳይንቲስቶች ዝም ብለው ተቀበሉት። ይሄ እኮ ሳይንሳዊ ቅጥፈት ነው። ብዙ የተቃወሙ ነበሩ። ነገር ግን ኪዝ በጣም ብልህ እና በፖለቲካው ዓለም ተጽዕኖ ፈጣሪ ነበር። በግል ግንኙነቶቹ ተጠቅሞ በ1961 የአሜሪካ የልብ ማህበር ዝቅተኛ የስብ መጠን ያለው አመጋገብን እንደ ይፋዊ ምክር ሐሳብ እንዲያወጣ አደረገ። በቃ በዛች ሰዓት ስብ የህዝብ ቁጥር አንድ ጠላት ሆኖ ማለት ነው። ልክ ብለሻል።
እዚህ ጋ ነው እንግዲህ ታሪኩ ይበልጥ እንዲቀላለፈው። ስብ ጠላት ተብሎ ሲፈረጅ ከጀርባ ሆኖ ሲስክ የነበረ ሌላ አካል አለ ማለት ነው። በእርግጠኛ የስኳር ኢንዱስትሪው ይህንን እንደ ወርቃማ አጋጣሚ ተመለከተው። ለምን? ምክንያቱም በወቅቱ ስኳርን በልብ ህመም ዙሪያ ጠርጣሪ ውስጥ መግባት ጀምሮ ነበር። ስለዚህ ትኩረቱ በሙሉ ወደ ስብ እንዲዞርላቸው ፈለጉ። በሰላሳዎቹ ፕሮጀክት 226 የሚል ስያሜ የሰጡት ድብቅ ዕቅድ ነደፉ። የሴራ ፊልም ይመስላል እኮ ፕሮጀክት 226። ይህ ማለት እኮ በሰነድ የተደገፈ ሆን ተብሎ የተደረገ ነገር ነው። አዎ፣ በሰነድ የተረጋገጠ ነው። በ1965 የስኳር ምርምር ፋውንዴሽን ለሶስት የሃርቫርድ ሳይንቲስቶች የሃርቫርድ የዛሬ $50,000 የሚገመት ገንዘብ በድብቅ ከፍላቸው የተሰጣቸው ተልእኮም ግልጽ ነበረ። እሱም ምንድን ነው? በሳይንሳዊ ጽሑፎች ላይ የወጡ ጥናቶችን ገምግሙ፣ ስብን ከልብ ህመም ጋር የሚያያይዙትን አጉልታችሁ አሳዩ፣ ስኳርን ተጠያቂ የሚያደርጉትን ደግሞ አጣጥሉ። ማይታመን ነው። በሃርቫርድ ደረጃ ያሉ ተመራማሪዎች ላይ ይህ ከተፈጸመ በሌሎች ላይ ምን ሊሆን እንደሚችል መገመት አያዳገትም። ይህ የተገዛ ሳይንስ ምን ያህል ተጽዕኖ ፈጠረ? ከፍተኛ ተጽዕኖ። ይህ የተዛባ የጥናት ግምገማ በዓለማችን ላይ ካሉ ታላላቅ የሕክምና መጽሔቶች አንዱ በሆነው ኒው ኢንግላንድ ጆርናል ኦፍ ሜዲሲን ላይ በ1967 ታተመ። ይህችም ለሐኪሞች ተመራማሪዎችና ፖሊሲ አውጪዎች ስብ ዋነኛው ችግር እንደሆነ አድርጎ አሳያቸው። ለሚቀጥሉት 50 ዓመታት ስኳር ከተጠያቂነት ሙሉ በሙሉ አምልጦ ነበር። ስለዚህ አሁን እንቆቅልሹ እየተገጠመ ነው። በአንድ በኩል አንሰል ኪዝ በሰራው የተሳሳተ ጥናት ስብን ጠላት አድርገው፣ በሌላ በኩል የስኳር ኢንዱስትሪው ይህንን እሳት በማራገብ ከራሱ ላይ ትኩረትን አስቀየሰ። አሁን ወደ መጀመሪያው ነጥባችን እንመለስ። ያ የተራራ ያህል የተከመረው በቆሎ። ልክ ነሽ። አሁን ሁሉም ነገር የሚገናኝበት ነጥብ ላይ ደረስን። መንግሥት ስብን መጥፎ ሲል የምግብ አምራቾች ዝቅተኛ ስብ ወይም ሎው ፋት ያላቸውን ምርቶች ማምረት ጀመሩ። ልክ ነው። ነገር ግን አንድ ችግር ነበር። ከምግብ ውስጥ ስብን ስታውጪው ጣዕሙ ይጠፋል። ምግብ ሸካራና የማይበላ ይሆናል። እውነት ነው። ታዲያ ይህንን የጣዕም ክፍተት በምን ሊሞሉ ቻሉ? በስኳር። ያ የተረፈረፈው ርካሽ በቆሎ እዚህ ላይ ነው የሚገባው ማለት ነው። በትክክል። በዚህ ጊዜ ሁለት ነገሮች በአንድ ላይ ተከሰቱ። መንግሥት ከውጭ በሚገባው ተራ ስኳር ላይ ከፍተኛ ቀረጥ ጣለ። በቆሎ ላይ ግን ከፍተኛ ድጎማ አደረገ። ይህም በቆሎን በጣም ርካሽ አደረገው። አዎ። የጃፓን ሳይንቲስቶች ደግሞ በቆሎን ወደ ጣፋጭ ሽሮፕ የሚቀይር ቴክኖሎጂ ፈለሰፉ። እሱም ከፍተኛ የፍሩክቶዝ የበቆሎ ሽሮፕ ወይም HFCS የተባለው። ልክ ብለሻል። HCFs የላምራቾች ህልም ነበረ ማለት ነው። ከተራ ስኳር ርካሽ የበለጠ ጣፋጭ፣ ህመ ደግሞ ፈሳሽ ስለሆነ ከማንኛውም ምግብ ጋር ለመቀላቀል ቀላል ነው። ፍጹም። በ1884 ኮካ ኮላና ፔፕሲ ሙሉ በሙሉ ከስኳር ወደ HFCS ተሸጋገሩ። ብዙም ሳይቆይ በሁሉም ነገር ውስጥ መግባት ጀመረ። በሁሉም ነገር፣ ከዳቦና ከእህል ውጤቶች እስከ ኬችፕ እና ሰላጣ ድሬሲንግ ድረስ ስብ በወጣላቸው ታሸጉ ምግቦች ሁሉ ውስጥ እንደ ጣዕም ምትክ መግባት ጀመረ። ሳናውቀው የምንመገበው ነገር ሁሉ በስኳር ተሞላ። እና ይህ ሁሉ የግል ኩባንያዎች ውሳኔ ብቻ አልነበረም፣ የመንግሥት ይፋዊ ፖሊሲ ሆነ። ስለ የምግብ ፒራሚድ እናውራ። ሁላችንም ትምህርት ቤት የተማረነው ነገር ነው። አዎ። በ1977 የማክገቨርን ኮሚቴ አሜሪካውን የእንስሳት ተዋጽኦ ስብን ትተው በእህል እና በአትክልት ዘይት እንዲተኩ በይፋ መከረ። ይህ በ1992 ለወጣው ታዋቂው የምግብ ፒራሚድ መሠረት ሆነ። አስታውሰዋለሁ። መሠረቱ ላይ ያለው ሰፊው ክፍል እህል ነበረ። በቀን ከ6 እስከ 11 ጊዜ ዳቦ፣ ፓስታ፣ ሩዝ እንድንበላ ይመክራል። ከላይ ጫፍ ላይ ያለው ትንሽዩ ክፍል ደግሞ ስብና ዘይት ነበር። እኔ በደንብ አስታውሰዋለሁ። ጤናማ ለመሆን በየቀኑ ተራራም ያክል ካርቦሃይድሬት እንድንበላ ተነገረን። የዚህ ምክረ ሐሳብ ውጤቱ ምን ነበረ? ውጤቱ አስደንጋጭ ነበር። ይህ ምክረ ሐሳብ ይፋ ከሆነ በኋላ የአሜሪካ የውፍረት ሚጣኔ ከዚህ በፊት ታይቶ በማይታወቅ ፍጥነት ወደ ላይ ተተኮሰ። እውነት? አዎ። ግራፉን ስትመለከቱ የፒራሚዱ መውጣትና የውፍረት መጨመር ፍጹም ትይዩ ናቸው። ብዙ ካርቦሃይድሬት፣ ስኳርና ጥቂት ስብ ለምንድን ነው ለሰውነታችን ይህን ያህል መጥፎ የሆነው? እዚህ ላይ ነው እንግዲህ ወደ ባዮሎጂው የምንገባው። ጽሑፉ የሚያቀርቧቸው 3 ዋና ዋና ምክንያቶች አሉ። እስኪ መጀመሪያውን የኢንሱሊን መመረዝ ወይም ኢንሱሊን ሬዚስተንስ። ይህንን በቀላሉ ብታስረዳን።
በእርግጠኝነት። እስኪ ሰውነታችን ውስጥ ያሉትን ህዋሶች እንደ ቤት እናስባቸው። የእያንዳንዱ ቤት ለመስራት ኃይል ወይም ስኳር ያስፈልገዋል። እሺ። ኢንሱሊን የተባለው ሆርሞን ደግሞ የቤቱን በር የሚከፍት ቁልፍ ነው። ስኳር ስንበላ ኢንሱሊን ይመጣና የህዋሱን በር ከፍቶ ስኳሩ እንዲገባ ያደርጋል። እስካሁን ጥሩ። ችግሩ የሚጀምረው ያለማቋረጥ ስኳር ስንበላ ነው። ሰውነታችን በኢንሱሊን ይጥለቀለቃል። ልክ የቤቱ በር ላይ ያለማቋረጥ ቁልፍ እንደመሞከር ማለት ነው። ከጊዜ በኋላ ቁልፉ መስራት ያቆማል። ፍጹም ትክክለኛ ምሳሌ ነው። የህዋሶቹ በር ለኢንሱሊን ቁልፍ መስማት ያቆማሉ። የኢንሱሊን መመረዝ ማለት ይሄ ነው። በዚህ ጊዜ ምን ይከሰታል? ሁለት መጥፎ ነገሮች ይከሰታሉ። አንደኛ፣ ስኳሩ ወደ ህዋሶች መግባት ስላቆመ በደም ውስጥ ይከማቻል። ይህ ከፍተኛ የደም ስኳር ነው። ሁለተኛ፣ ከፍተኛ የኢንሱሊን መጠን ለሰውነታችን የሚሰጠው አንድ ትዕዛዝ አለ። ኃይል አከማች፣ ስብ አቃጥቼ እንዳትሞክር። ወይኔ! ስለዚህ ሰውነታችን ስብን የማቃጠል አቅሙን ያጣል። ያለማቋረጥ ኃይልን እያከማቸ እንጂ የተጠቀመ አይሆንም። ይህ ማለት እኮ አንድ ሰው በውጭ ሲታይ ወፍራም ሆኖ በውስጥ ህዋሶች ግን በረሃብ እየተሰቃዩ ነው ማለት ነው። ለዚህ ነው ብዙ ጊዜ ስኳር የበዛበት ምግብ ከበላን ትንሽ ቆይቶ እንደገና ይሚርብን። በትክክል። ሁለተኛው ባዮሎጂያዊ ምክንያት ደግሞ ከኤችኤፍሲኤስ ጋር በቀጥታ የተያያዘ ነው። የፍሩክቶስ መርዛማነት። ፍሩክቶስ ከሌሎች ስኳሮች በምን ይለያል? ፍሩክቶስ ከሌሎች የስኳር አይነቶች ይለያል። ግሉኮዝ በሰውነታችን ውስጥ ባሉ ሁሉም ህዋሶች መጠቀም ሲችሉ፣ ፍሩክቶስ ግን የሚሰባበረው በአንድ ቦታ ብቻ ነው፣ በጉበት። ይሄንን እንደዚህ ልመሳሰለው፣ ሁሉም እሽጎች ወደ ሁሉም የከተማው ፖስታ ቤቶች ከመሄድ ይልቅ ሁሉም እሽጎች ወደ አንድ ትንሽዬ ፖስታ ቤት ብቻ እንደመላክ ነው። በጣም ጥሩ አመሳስሎ ነው። ያ ፖስታ ቤት ቶሎ ይጨናነቃል። ጉበታችን በኤችኤፍሲኤስ ውስጥ ባለው ከፍተኛ የፍሩክቶስ መጠን ይጥለቅለቃል። ማስተናገድ ያክተዋል ማለት ነው። አዎ፣ ይህን ሁሉ ፍሩክቶስ ማስተናገድ ሲያክተው ወደ አንድ ነገር ይቀይረዋል፣ ስብ። በተለይ በውስጥ አካላት ዙሪያ የሚቀማጭ አደገኛ ስብ። ለዚህ ነው ዛሬ ላይ አልኮል ማይጠጡ ሰዎች የጉበት ስብ በሽታ በጣም የተስፋፋው። በትክክል። ጉበታችን ፍሩክቶስን ልክ እንደ አልኮል ነው የሚመለከተው። ሶስተኛው ነጥብ ደግሞ ከሁሉም በላይ አስፈሪው ነው፣ ለካንሰር ያለው ሚና። የካንሰር ህዋሶች ከጤነኛ ህዋሶች በተለየ መልኩ ኃይል የሚያገኙበት መንገድ አላቸው። እሱም በብዛት ጥገኛ የሆኑት በስኳር ላይ ነው። ይህ የዋርበርግ ውጢር በመባል ይታወቃል። ስለዚህ በደማችን ውስጥ ያለማቋረጥ ከፍተኛ የስኳር መጠን መኖር ለካንሰር ህዋሶች ነዳጅ እንደማቅረብ ነው። ልክ ነሽ። ከዚህ የከፋው ደግሞ ቅድም ያወራነው ከፍተኛ የኢንሱሊን መጠን ለህዋሶች እደጉ፣ ተባዙ የሚል ምልክት ይሰጣል። ስለዚህ ከፍተኛ ስኳርና ከፍተኛ ኢንሱሊን ለካንሰር እድገት ፍጹም ምቹ ሁኔታን ይፈጥራሉ። አዎ፣ በጣም አደገኛ ጥምረት ነው። ስለዚህ ጉዳቱ በሰውነታችን ላይ ብቻ አላበቃም፣ አእምሯችንም ላይ ከፍተኛ ተጽዕኖ አለው። የምግብ አምራቾች የብጽዕና ነጥብ ወይም ብሊስ ፖይንት የሚባል ዘዴ እንደሚጠቀሙ ጽሑፍ ይጠቅሳል። ይሄ ምንድን ነው? የብጽዕና ነጥብ ማለት አንድን ምግብ በተቻለ መጠን ሱስ አስያዥ ለማድረግ የሚያስችል ትክክለኛው የስኳር፣ የስብ እና የጨው ጥምረት ነው። ያሰሉታል ማለት ነው። አዎ። በቤተ ሙከራ ውስጥ ሰዎች ላይ ምርምር በማድረግ አእምሮ በቃኝ የሚለውን ምልክት ችላ ብሎ ተጨማሪ እንድንበላ የሚያደርገንን ትክክለኛ መጠን ያሰሉታል። እዚህ ላይ ነው እንግዲህ የነርቭ ሳይንስ ሚና የሚታየው። ስኳር እንዴት ነው አእምሯችንን የሚቆጣጠረው? ኤችኤፍሲኤስ ስንመገብ በአእምሯችን የሽልማት ማዕከል ውስጥ ዶፓሚን የተባለ የደስታ ኬሚካል እንዲለቀቅ ያደርጋል። የሚገርመው ነገር ጽሑፉ እንደሚጠቅሰው እንደ ኮኬይን እና ኒኮቲን ያሉ ሱስ አስያዥ እጾች የሚያነቃቁት ይህንን የአእምሮ ክፍል ነው። ይህ ማለት ግን ከጊዜ በኋላ ሰውነታችን ይለምደዋል ማለት ነው። ልክ ነሽ። ልክ ከፍተኛ ድምፅ ያለው ሙዚቃ ሁልጊዜ እንደመስማት ነው። መጀመሪያ ላይ ያስደስትሻል። ከጊዜ በኋላ ግን ጆሮሽ ስለሚለምደው ያኑን ስሜት ለማግኘት ድምፁን ጨምር አለብሽ። በአእምሯችንም የሚሆነው ይሄው ነው። በትክክል። ያለማቋረጥ በስኳር ሲጥለቀለቅ የዶፓሚን ተቀባዮችን ቁጥር ይቀንሳል፣ ድምፁን ይቀንሳል ማለት ነው። ስለዚህ ያኑን የደስታ ስሜት ለማግኘት ከበፊቱ የበለጠ ስኳር መውሰድ ያስፈልገናል። ይህ እኮ የሱስ አዙሪት ፍቺ ነው። በትክክል። ፍላጎት፣ ከመጠን በላይ መብላት፣ የስኳር መጠን ከፍ ሲል ትንሽ የደስታ ስሜት፣ ከዚያም የኃይል መውደቅ፣ እንደገና ለስኳር ከፍተኛ ፍላጎት።
ይህ የሚያሳየው ውፍረት የፍላጎት ማነስ ወይም የባህሪ ችግር ብቻ ሳይሆን በምግብ ኢንዱስትሪው የተቀነባበረ ባዮኬሚካላዊ ጥገኝነት መሆኑን ነው። እና ይህ ችግር በአሜሪካ ብቻ ተወስኖ አልቀረም። ይህ የአመጋገብ ሞዴል ወደ ሌሎች የዓለም ክፍሎች ተሰራጨ። በሁለት ዋና ዋና መንገዶች ነው የተሰራቸው፤ በዓለም አቀፍ የንግድ ስምምነቶች እና በገበያ። እንደ ናፍታና የዓለም ንግድ ድርጅት ያሉ ስምምነቶች የአሜሪካ ርካሽ በቆሎ እና በኤችኤፍሲ የተሞሉ ታሸጉ ምግቦች ወደ ሌሎች አገራት ገበያ በነፃነት እንዲገቡ አስችላለሁ። ሜክሲኮ ጥሩ ምሳሌ ይመስለኛል። ከኮካ ኮላ የትውልድ አገር በላይ ኮካ ኮላ የሚጠጡባት አገር ነች ይባላል። አዎ፣ ለምሳሌ ናፍታ ከተፈረመ በኋላ የሜክሲኮ ባህላዊ አመጋገር በካሽ የአሜሪካ የታሸጉ ምግቦች ተተካ። የኤችኤፍሲ ፍጆታቸው በከፍተኛ ሁኔታ ጨመረ። ይህም በዓለም ላይ ካሉት ከፍተኛ የስኳር ህመም ምጣኔዎች አንዱ ላስከተለ። በጣም ያሳዝናል። በተለይ ደግሞ በዘረመላቸው ለኢንሱሊን መመረዝ የተጋለጡ ኢንዶ ፓሲፊክ ደሴቶች እና አንዳንድ የአፍሪካ ህዝቦች ላይ ይህ የምዕራባውያን አመጋገብ ያስከተለው ጉዳት እጅግ የከፋ ነበር። እንግዲህ ለማጠቃለል ስንሞክር ታሪኩ በጣም ግልጽ ነው። በስብ እና በስኳር መካከል የነበረውን ጦርነት ያሸነፈው ሳይንሳዊ እውነት አልነበረም። በፍጹም። ይልቁንም ያሸነፈው የፖለቲካዊ ሴራ፣ የኮርፖሬት ድብቆሽ እና ርካሽ ግብዓት፣ ያው በቆሎ ጥምረት ነው። ሰንሰለቱ ግልጽ ነው ማለት ነው። በትክክል። ሰንሰለቱን ስንመለከተው አንሰል ኪዝ የተሳሳተውን ንደፍ ሐሳብ አቀረበ፣ የስኳር ኢንዱስትሪው ሳይንሳዊ ሽፋን ሰጠ፣ የአሜሪካ ግብርና ደግሞ ርካሹን ጥይት ኤችኤፍሲኤስ አቀበለ። መንግስት ደግሞ በምግብ ፒራሚድ መልክ ይፋዊ ማህተሙን አኖረበት። አዎ፣ ውጤቱ ዛሬ የምናየው ዓለም አቀፍ የጤና ቀውስ ነው። ይህ ጽሑፍ የምመገበው ምግብ ዝም ብሎ ምግብ አለመሆኑን፣ ነገር ግን ከጀርባው ረጅም የውሳኔዎች ሰንሰለት እንዳለ በግልጽ ያሳያል። አዎ፣ ስለዚህ ለመደምደሚያ የሚሆን አንድ ጥያቄ እንተው። ጥያቄው ምን ልብላ ብቻ መሆን የለበትም። ይልቁንም ከባዮሎጂያችን በተቃራኒ እንዲሰራ በተቀረጸ የምግብ ስርዓት ውስጥ ጤናችንን ለመጠበቅ እንዴት እንችላለን? በጣም ከባድ ጥያቄ ነው። በጣም የምንወስዳቸው ምርጫዎች ራሳቸው በዚህ ደረጃ በተቀናባበረ እና ሱስ እንዲይዘን በተደረገ አካባቢ ውስጥ ከሆኑ የግል ምርጫ ማለት በእርግጥ ምን ማለት ነው?